ቢዮንሴ ወታደራዊ ልብስ ለብሳ ብረት ለበስ መኪና ስታሽከረክር ከአንድ ህንፃ ጭስ ሲወጣ ይታያል። በዚህ ቪዲዮ ላይ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ ሽጉጥ ሲተኩሱ ይታያል። የጭቆና ሰንሰለትን ለመስበር ህዝቡ የሚያደርገው ትግል ፈጣሪ ኢብራሂም ትራኦሬን ጠብቅ ይላል የዘፈኑ ግጥም። ነገር ግን በቪዲዮ ላይ የሚታየው ቢዮንሴ ወይም ኢብራሂም ትራኦሬ ራሳቸው አይደሉም። ቪዲዮው በሰው ሰራሽ አስተውሎት AI አማካኝነት የእውነት እንዲመስል ተደርጎ በዲፕ ፌክ የተዘጋጀ ነው። ቡርኪና ፋሶ መሪ የአፍሪካ አንድነት ጀግና አድርገው የሚያቀርቡ አብዛኞቹ ሐሰተኛ መረጃ የያዙ በመቶዎች የሚቆጠሩ በሰው ሰራሽ አስተውሎት የተፈጠሩ ቪዲዮዎች ካለፈው ሚያዝያ ወዲህ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ያሉ ማህበራዊ ሚዲያዎች አጥለቅልቀዋል። ይህ አይነቱ ሁኔታ ትራኦሬን ለአፍሪካ መሪዎች ምሳሌ አድርጎ በናይጄሪያ፣ በጋና እና በኬንያ የተለያዩ የማህበራዊ ሚዲያ መድረኮች ላይ ማቅረብ በስፋት እየተከናወነ ያለ ልምድ ሆኗል። አንዳንድ ሰዎች የራሳቸውን የአፍሪካ አንድነት አቀንቃኞች አድርገው የሚያቀርቡ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የራሳቸውን መንግስታት ከትራኦሬ ጋር በማነጻጸር ይገኛሉ። ስለ ትራኦሬ በኤክስ ላይ መረጃ የሚሰራጭባቸው ዋነኛ ሀገራት ናይጄሪያ፣ ኬንያ፣ ደቡብ አፍሪካ፣ አሜሪካ፣ ጋና፣ ዩናይትድ ኪንግደም፣ ፈረንሳይ፣ ኢንዶኔዥያ፣ ኡጋንዳ፣ ካናዳ ናቸው። የፈጠራ ወይስ እውነተኛ ታሪክ? ከ3 ዓመት በፊት በመፈንቅለ መንግስት ወደ ስልጣን የመጡት የ37 ዓመት ወታደራዊ መሪ ኢብራሂም ትራኦሬ ራሳቸውን የጸረ ኢምፔሪያሊዝም እንቅስቃሴ መሪ በማድረግ የምዕራባውያን በተለይ ደግሞ የፈረንሳይ ጣልቃ ገብነትን በመተቸት ከሩሲያ ጋር ወዳጅነት ፈጥረዋል። ትራኦሬ ስልጣን ከያዙ በኋላ በአገሪቱ ዲሞክራሲ መብቶች አያያዝ ያሽቆለቆለ ሲሆን ጋዜጠኞችና የመንግስት ተቺዎች ታስረው የሰራዊት አባል እንዲሆኑ ይገደዳሉ። ሂውማን ራይትስ ዎች በቅርቡ ያወጣው ሪፖርት ደግሞ ባለፈው መጋቢት ወር ላይ የመንግስት ኃይሎች ቢያንስ 100 ሰላማዊ ሰዎችን መግደላቸውን አመልክተዋል። ትራኦሬ ህዝብ በተሰበሰበበት ቦታ ላይ በብዛት መታየታቸውና በማህበራዊ ሚዲያዎች ላይ ቀለል ያለ መሪ ተደርገው የሚቀርቡበት መንገድ ጠንካራ አዎንታዊ ገጽታን በዓለም ደረጃ ብቻ ሳይሆን በአገር ውስጥ ጭምር በመፍጠር በርካታ ደጋፊዎችን በዋና ከተማዋ ጎዳናዎች ለመሳብ ችሏል። በዚህ የተነሳ አንዳንዶች በአውሮፓውያኑ 1987 የተካሄደውን መፈንቅለ መንግስት ተከትሎ የተገደሉትን የቀድሞውን የአገሪቱ ወታደራዊ መሪ ቶማስ ሳንካራን በኢብራሂም ትራኦሬ በኩል ድጋሚ የተወለዱ አድርገው እስከ መመልከት ደርሰዋል። ታዛቢዎች በርካታ አፍሪካውያን ወጣቶች በመንግስታቸው ነባር የፖለቲካ አካሄድ በመሰላቸታቸው እና የአፍሪካ ሀገራት ከምዕራባውያን ጋር ባላቸው ትስስር ላይ ጥያቄ ማንሳት ጭምር የኢብራሂም ትራኦሬ አንዳንድ አቋሞችን ይደግፋሉ። ትራኦሬ አንደበተ ርቱዕነታቸው እና መገናኛ ብዙሃን በብልሃት መጠቀማቸው ሌሎች መሪዎች እንደ እሳቸው እንዲሆን የመፈለግ ነገርን ፈጥሯል። ትራኦሬ በአፍሪካ ውስጥ ጠንካራ ድጋፍ ያላቸው ቢሆንም በሰው ሰራሽ አስተውሎት አማካኝነት የሚፈጠሩ ይዘቶች ግን ይህ ድጋፍ ተፈጥሯዊ አለመሆኑን ያመለክታል የሚሉት በአገሪቱ ውስጥ መረጃ መዛባትን የሚመረምረው ኮድ ፎር አፍሪካ የተባለው ለትርፍ ያልተቋቋመ ድርጅት የምርመራ ተንታኝ የሆኑት ኢልዱ አኮዌ ናቸው። አንዳንዶች በሰው ሰራሽ አስተውሎት የተተረኩ ቪዲዮዎችን ሙያዊ ዜና ዘገባ መስለው ለማቅረብ ይሞክራሉ፣ ነገር ግን ስለ ትራኦሬ እና ስለ መንግስታቸው አሳሳች መረጃዎችን ይዘዋል። የትራኦሬ ጠባቂ መሪውን ለመግደል $5 ሚሊዮን ተሰጥቶት እንደነበር የሚገልጽ አንድ ቪዲዮ 1 ሚሊዮን ተመልካቾችን አግኝቷል። ኢብራሂም ትራኦሬ በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ተደጋጋሚ የመፈንቅለ መንግስት ሙከራ እንደተደረገባቸው ቢዘገብም ይህንን የሚያረጋግጥ ምንም አይነት ማስረጃ ግን አልተገኘም። ትራኦሬ በአውሮፕላን ሲጓዙ መቀመጫቸውን ለሌላ ፈረንሳዊ ነጋዴ እንዲለቁ ስለመጠየቃቸው የሚተርክ አንድ ቪዲዮ 4.5 ሚሊዮን እይታ አግኝቷል። ቪዲዮውን በግልጽ ታሪኩ ልቦለዳዊ መሆኑን ቢገልጽም ሌሎች የዩቲዩብ ቻናሎች ግን እውነተኛ ታሪክ አስመስለው እያሰራጩት ነው። በአሜሪካ ኦሃዮ ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር የሆኑት የቡርኪና ፋሶ ዜጋው ዶክተር ላሳኒ ኦድሩጎ አንዳንዶች የማህበራዊ ሚዲያ ልጥፎች ምኞት ብቻ ናቸው፣ አንዳንዶቹ እውነት ቢሆንም በግነት የተሸፈኑ ናቸው ይላሉ። ይህ በእንዲህ እንዳለ ሴሌና ጎሜዝን እና ሪሃናን የመሳሰሉ ታዋቂ ዘፋኞች ከትራኦሬ ጋር በማቅረብ የዲፕ ፌክ የተዘጋጀ ሙዚቃ ቪዲዮዎችን መጠቀም አዲስ ዘዴ ሆኖ ብቅ ብሏል። በአንድ ሳምንት ውስጥ እንዲህ አይነት ከ40 የሚበልጡ ቪዲዮዎች በዩቲዩብ ላይ ተጭነዋል። ቢቢሲ 1.8 ሚሊዮን እይታ ያገኘውን ትራኦሬ ከታዋቂዋ ዘፋኝ አርኬሊ ጋር አድርጎ የሚያሳይ ቪዲዮን የሰራውን ናይጄሪያዊ ዲፕ ፌክ ቪዲዮ አዘጋጅን አነጋግሯል። ይህንን እንድሰራ ያደረገኝ ብቸኛው ምክንያት ኢብራሂም ትራኦሬ ያላቸው ተፈላጊነት ነው ሲል ራሱን የቡርኪና ፋሶ መሪ አድናቂ የሚለው የ33 ዓመቱ አጉጄ ናሜዴ ኬኔት ተናግሯል። ጨምሮም ቪዲዮውን ከዩቲዩብ $2000 እንዳስገኘለትና ሙሉ ለሙሉ በሰው ሰራሽ አስተውሎት የተዘጋጀ ነው፣ ሰዎችም ይህንን ማወቅ አለባቸው፣ ማንንም ማታለል አልፈለግንም ብሏል። ትራኦሬ ሩሲያና ምዕራባውያን የአፍሪካ ማህበራዊ ሚዲያዎች ለትራኦሬ ታሪክ መናገር የጀመሩት ከ2 ዓመት በፊት ለአፍሪካ ሩሲያ ስብሰባ ወደ ሩሲያ ሴንት ፒተርስበርግ በሄደበት ጊዜ ነው።
በወቅቱ ፕሬዝዳንት ፑቲን ጋር የተነሳቸው ፎቶዎች እንዲሁም ያደረጉት ንግግር የሩሲያ መንግስት መገናኛ ብዙሃን ጨምሮ በበይነ መረብ ላይ በስፋት መሰራጨታቸው የመሪው ዝና በሀገሪቱ ውስጥ ናኘ። ከዚህም በአሜሪካ ምክር ቤት ውስጥ ትራኦሬን የተመለከተ ክስ በቀረበበት ጊዜ ከፍተኛ ድጋፍና ፕሮፓጋንዳ በስፋት መሰራጨት ጀመረ። የአሜሪካ የአፍሪካ ወታደራዊ አዛዥ ጀነራል ማይክል ላንግሌይ በአሜሪካ ምክር ቤት ቀርበው ማብራሪያ በሰጡበት ጊዜ ትራኦሬ የሀገሪቱ የወርቅ ክምችት አገዛዛቸውን ለመጠበቅ የተጠቀሙበት ነው ብለው ከሰው ነበር። ይህም አሜሪካ የቡርኪና ፋሶን መሪ ለማስወገድ አቅዳለች የሚሉ የማህበራዊ ሚዲያ መልእክቶችን በአፍሪካ ውስጥ በስፋት መሰራጨት ጀመሩ። ነገር ግን በርካቶች መልእክቶች ሐሰተኛ መረጃን የያዙ ነበሩ። 1 ሚሊዮን ያህል ተከታይ ያለው ኤክስ ገጽ የአሜሪካው ጀነራል የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ለህዝብ ጠላት ነው በማለት ለምክር ቤት ተናግረዋል ሲል ጽፎ ነበር። ነገር ግን ቢቢሲ የተመለከተው የጀነራሉን ንግግር የጽሑፍ ቅጂ ከሀገሪቱ ወርቅ የሚገኘውን ገንዘብ ወታደራዊ ቡድን አገዛዙን ለመጠበቅ እየዋለ ነው የሚል ነበር። ከኮርፎር አፍሪካ የተገኘው መረጃ እንደሚያመለክተው ከጀነራል ላንግሌይ ንግግር በኋላ 165 የፌስቡክ አካውንቶች የሩሲያ ፕሬዝዳንት ቭላዲሚር ፑቲን ትራኦሬን ከአሜሪካ ጥቃት ለመጠበቅ ልዩ ኃይሎችን መላካቸውን የመግለጽ ተመሳሳይ ሐሰተኛ መረጃዎች በማሰራጨት በ10 ቀናት ውስጥ ወደ 1 ሚሊዮን የሚጠጉ እይታን አግኝተዋል። እውነታው ግን የሩሲያ ወታደሮች በአሜሪካ ጀነራል ከቀረበው ክስ ጋር በማገናኝ ሁኔታ ቀድሞውኑ ለጸረ ሽብር ዘመቻው ቡርኪና ፋሶ ውስጥ ይገኙ ነበር። በኤክስ ላይ የተሰራጨ ሌላ ቪዲዮ ደግሞ በርካታ በህዝብ የተሰበሰበበት ምስልን በማሳየት ፈረንሳይ ውስጥ ኢብራሂም ትራኦሬን በመደገፍና ለቡርኪና ፋሶ ሉዓላዊነት የተሰለፈውን ህዝብ ተመልከቱ የሚል ጽሑፍ ተሰፍሮበታል። ነገር ግን ቪዲዮ ላይ በተደረገ ማጣራት ሰዎች የተሰበሰቡት ፈረንሳይ ውስጥ ሳይሆን በሰርቢያ ከተማ ቤልግሬድ ሲሆን ዓላማው ከቡርኪና ፋሶ ጋር የሚያያዝ አልነበረም። የተጋራ ቪዲዮ 3000 ላይኮችን ያገኘ ሲሆን በማህበራዊ መድረክ ላይ ሐሰተኛ መሆኑ አልታወቀም። ይሁንና ቪዲዮ በደቡብ አፍሪካ ያሉ የትራኦሬ ደጋፊዎች ያደረጉት ሰልፍ ነው በማለት ጋናዊው ጦማሪ ሱሌማን መሐመድ በፌስቡክ ገጹ ላይ አጋርቶታል። ቢቢሲ ለጦማሪው ትክክል እንዳልሆነ ቢነግረውም እውነታውን ለመቀበል ፈቃደኛ አልሆነም። እኛ ስለ መሪዎቻችን የምናደርገውን ሰዎች ውሸት ለማስመሰል ሲሞክሩ በጣም ነው የሚያስቀው በማለት ቪዲዮን ትክክለኛ ነው ሲል ተከራክሯል። ራሱን የአፍሪካ አንድነት አቀንቃኝ የሆነው መሐመድ አፍሪካውያን ለዘመናት ይፈልጉት የነበረ አይነት መሪ በመሆኑ ትራኦሬ እንደሚያደንቃቸው ተናግሯል። ዛሬም ቪዲዮን እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዱት ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንዲህ የሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት ሊደርሳችሁ እና የክስተት ዩቲዩብ ቻናል የ10,000 ሰብስክራይበር ጉዞ ቤተሰብ አባል ለመሆን ሰብስክራይብ አድርጋችሁ ደውል ምልክቷን ተጫኗት።